እውነቴን ነው። በጣም እየለፋ ቀንም ማታም እየለፋ እሱ ነው። እኔ ምንም አላደረግኩላትም። እንደዚህ ተመርቆ እናትን ማስደሰት እውነት እውነት በጣም ትለያለሽ። ናኒ እናትሽን አስደሰች። በማየታችን እድለኞች ነን አይደለ? በጣም ለፍተሽበታል። በጣም ብዙ በባዶ በነፃ ነገር አለመለያየታችሁ፣ ደስታችሁንም ሀዘናችሁንም እኩል በመካፈላችሁ እውነት ኮንግራ ትለያላችሁ። ቡታጅራዎች ፍቅራችሁ ይለያል። እንጀራ ላይ ትውደቅልህ እሷም እኔ ጨንቆኝ ነበረ እስከምትመረቅ። ጽድት ያለ ምርቃት ማርያም፣ ልክ እንደ እናቶቻችን የሚመርቁ እናቶች ማለት ነው። ልክ እንደዚህ ነው ምርቃት በእኛ ሀገር ማለት ነው። ትለያለች። መቼ ነው እያልኩ እና ለዚህ ያደረሳት ደግሞ ሀብቴ ጀግና ነው እውነት። የሙሽዬ ልጆች ትለያላችሁ። የሴት ልጅን ስኬት የምታስቀድሙ እውነት እውነት ትለያላችሁ። ጤና ይስጠው። ጤንነት ነው የሚበልጠው ከሁሉም ነገር። ነገር ካለ ህመም ሀብቴ ባለቤት እንደምታክምህ ተስፋ እናደርጋለን ከፈጣሪ በታች ማለት ነው። ይመቻችሁ ብሎኛል። አንቺ እግዚአብሔርን አንቺ ሁሉንም ሰው አኩርተሻል። ተምሮ መመረቅ ምን ያክል እድለኝነት እንደሆነ ጥሌ ያንቺንም በሚስጥር እንጠብቃለን። እንግዲህ መቼም ተስፋ አንቆርጥም። ያው በሚስጥር እናያዘው በሚል ይዘነው ነው እንግዲህ አላቅም። የዛሬ አመት ጠብቁ። ከአንቺ በላይ የሚያውቅ የለምና በጣም እድለኛ ሰው ነው። እንግዲህ እንደምታየዋት ልጇ ስትመረቅላት በዚህ መልኩ ነው እያለቀሰች ደስታዋን የገለጸችው። እናቶችም ሆኑ አባቶች እንግዲህ የልጃቸውን ደስታ ማየት በጣም ነው የሚያስደስተው። በስማ በጣም ትለያለች። እንግዲህ ማለት እስከዛሬ ድረስ ይሄ ሁሉ ነገር ችላ እንደምትኖር ነው አናቅም ነበረ። በባለፈው በብሩኬ ለምን ተናገረችው ብለን ብዙዎቻችን ተቆጥተናት ነበረ። ያው ይቅርታም ጠይቃናለች። እኛም ይቅር ብለናት በድጋሚ እውነት እኛ የጨረቃ ፋሚሊዎችን ዛሬ እናትሽ በእንባን የመረቀችን እናመሰግናለን። እኛም ያው ይቅርታችን እንደተቀበለች ነው ተስፋ የምናደርገው። የመለኛው ሚስት ኩሩ፣ እኔ በጣም ነው መወዳት። በነገራችን ላይ ሁሉንም ወዳቸዋለሁ፣ ግን ለብቻዋ ቁርጥ ብላ ቁጭ ብላለች። ጀግና። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችኋለሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ቤተሰቦች ዛሬ እዚህ ጋር የደስታ ድግስ አለ። ሰሞኑን ድግስ ነው። አረ የሀይሚ ልደት እንዴት ነው? ወይኔ ሳምርዬ፣ የኔ ቆንጆ የጠፋሽ እያልኩ ነበር። እንኳን አየሁሽ። በሰላም ነው የጠፋሽው? ደግሞ ብቻችሁን ቁጭ ብላችኋል። ዘመድ ነች ተብለናል። እዚህ ጋር እንዴት ነው ፍፄ ሲያጎርሳት አየን። ጋይስ እዚህ ጋር እንዴት ነው አመጣ ነው እንደወጣችሁ ነው። የናኒ እህት ናት። ናኒ እንግዲህ እንደምታዩት አባቷ ሌላ ሀገር ነው መሰለኝ የሚኖረው። አላቅም አባት እንዳላት ራሱ አላቅም ነበር እስከዛሬ ድረስ። እውነትን መናገር በቀደም አባቷ ነኝ ሲል ስትመረቅ ነው ያየሁት ማለት ነው። እና እንግዲህ ወንድምየውም እንኳን ደስ አለህ። ቡቡዬም እንግዲህ የትንሽ ትልቅ ትዕዛዙን ፈጽሟል። ወደዛ ወደዚህ እያለ ላስተናጋጅ ምርጥ ነው በነገራችን ላይ ቡቡዬ ማለት ነው። ፍቅር ይሰጣቸዋል እቅፍ እያደረገ ማለት ሁሉንም ወንዶችንም ሴቶችን እንደምታዩት እንግዲህ በቆሙበት ቦታ ብሩኬ ሰው ማቀፍ ነው በቃ ደስ የሚለው ነገር። እኔ ግርም ይለኛል። ብዙ ቦታ እዩት፣ ቆም ካለ ሰው ያቅፋል፣ ሰው ይደገፋል። ይገርመኛል። ሀብቴ አሁን ሚስቱ እንኳን ከጎኑ ሆነ አላቀፋትም፣ ቢያቅፋትም አያምርበትም። ብሩኬ ግን ልምድ ይሁን ምን ይሁን አላቅም፣ ቆም ብሎ የሆነ አቀፍ ሳላረገ ምን ካላለ እኔ እንጃ አላቅም። ብቻ ብዙ ቦታ ሳየው በቃ እጁን ጣል ምናምን ነው የሚያደርገው። እና ይህም ፍቅራችሁን አይለያችሁ፣ ሁላችሁም ትለያላችሁ። ለናኒ ደስታሙ ምን ሆነ ብቻ ለብዙ ነገር እንደዚህ ከየትም በቃ ማለት መገናኘታችሁ ተገናኝታችሁ ለወግ ለማድረግ ለቁም ነገር ቤተሰብ የለፋበት ስትመረቁ በጣም ደስ ይላል። ከምንም በላይ የሚያኮራ ባል ይኖራችሁ። እውነቴን ነው። ባል ማለት ወንድምም አባትም ሁሉን ነገር የተካ ነው። በዚህ አጋጣሚ የሙሽዬ ልጆች ትለያላችሁ። እውነት ለዓለም በሙሉ ነው ሙሽዬም እናትነትን ያሳየችው። እናንተም ደግሞ አባትነትን፣ ወንድምነትን፣ ሴት ልጅ ቅድሚያ ስኬቷን ማሳካት እንዳለባት ብዙ ነገር አሳይታችሁናልና እንጃ ከእናንተ ብዙ ነገር እንማራለን። እኛ ያላገባ ነውም ያገባችሁም ደግሞ የእነሱን አርያ እያያችሁ ብትከተሉ መልካም ምኞቴ ነው። እውነት ለመናገር 5 ዓመት ነው 4 ዓመት እንግዲህ መጠበቅ ማለት ቀልድ አይደለም። በዛ መካከል ደግሞ እንግዲህ ዋድሃ ያው ገልጸዋለች እንግዲህ እንዴት እንደሆነ ያለፈውም ማለት ነው። እንዲሁም የጨረቃ ፋሚሊዎችን በጣም አመስግናለች። በብዙ ነገር እያገዟቸው እንደሆኑ ሀይሜንም ብሩኬንም ሳትለይ አመስግናለች። የጨረቃ ፋሚሊንም መርቃለች። ምርቃሽን ተቀብለናል ለማለት ያክል ነው የመጣሁት እኔ። ቤተሰቦቼ በጣም ደስ የሚል እንትን ነው፣ ፍቅር ነው ያላቸው እግዚአብሔርን ሁሉም ማለት ነው።
በዚሁ እንግዲህ ፈጣሪ ፍቅራችሁን አይለየው። እንደተባለው ሰርግም ክርስትናም ሁሉን ነገር ለመብላት ያብቃን። በአካል ባንገኝም በቪዲዮ እያልን እንግዲህ በጣም ደስታችን ነው። እንግዲህ ያው እኛም ስንታመም ሜሴጅ ምናምን እንጽፋለን፣ እንደዚህ እንደዚህ ያመመን ምናምን እንላለን። አንከለከልም ብለን ተስፋ እናደርጋለን። ጋይስ በሜሴጅ የሚስተካከል በሜሴጅ የሚሰጥ መርፌ በሜሴጅ ይሰጣል፣ በአካል የሚሰጥ ደግሞ ቦታው ላይ ይሄዳል ማለት ነው። የኛ ወድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ናንዬ መልካም እድል ይሆንልሽ፣ መልካም የስራ ዘመን ይሆንልሽ። ብዙ ነገር ከአንቺ እንጠብቃለን። አንቺም ጀግና ሴት ነሽ። ምንም ነገር ሳያታልሽ ምንም ነገር ወደዛ ወደዚህ ሳትይ እናትሽን በአደባባይ ስላኮራሻት በጣም ትለያለሽ። እነ ቡቡም ሀይሜም ሀብቴም ሁላችሁም እንኳን ደስ አላችሁ እንላለን። የጨረቃ ፋሚሊዎችም እንኳን ደስ አላችሁ ባይ